ሰላም ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ የምዕራፍ 2 7ኛው ቪዲዮአችንን እንጀምራለን። በባለፈው ቪዲዮአችን ስለ ፕሪሲሽን ኤንድ አኩሬሲ አይተን ነበር። ፕሪሲሽን ኤንድ አኩሬሲ ፕሪሲሽን is how the measured values are close to another የተለኩ ልኬቶቹ ምን ያህል ይቀራረባሉ የሚለውን ነው። ሁለተኛ ደግሞ አኩሬሲ ያተናል። አኩሬሲ ደግሞ የተለካው ልኬት ከአክሴፕትድ ኦር ከትሩ ቫልዩ ጋር ያለውን ቀረቤታ ወር ግንኙነት ኦር ክሎዝነስ ኦፍ the measured value to the accepted or accept no true value የሚነግረን ነው ማለት ነው። አራት አይነቶች አሉ ብለን ከነ ኤግዛምፕል ስናነሳ ነበር። ለምሳሌ ኤን ካነሳን እነዚህ ሁለቱ አራት ሜጀርመንቶች አሉ። አራቱ ሁለት ይቀራረባሉ፣ ነገር ግን ለትሩ ቫልዩ ቅርበት የሌላቸው ፕሪሳይስ ናቸው፣ ነገር ግን አኩሬት አይደሉም። ቢ ከወሰደን ደግሞ እነዚህ ሁለቱ አይቀራረቡም፣ ግን ሁለቱ ደግሞ ይቀራረባሉም። ለሴንትራሉም ደግሞ ለወዱ ይኮልዳት ለትሩ ቫልዩም ለአክሴፕትድ ቫልዩም ቅርብ ናቸው፣ ቀራረባሉ ከሱ ጋር። ስለዚህ ይሄ አኩሬት እና አኩሬት ነው፣ ነገር ግን ፕሪሳይስ አይደለም። አኩሬት በት ኢምፕሪሳይስ ነው፣ ሁለቱ ስላልተቀራረቡ። ሲ ደግሞ አራቱ ሜጀርመንቶች ይቀራረባሉ፣ ከትሩ ቫልዩ ጋር ያላቸው ግንኙነት ደግሞ አይደንቲካል ስለሆነ ሁለቱም ነው። ዳት ሚንስ ፕሪሳይስም ነው አኩሬትም ነው። አራተኛ ደግሞ አራቱ ሜጀርመንቶች አይቀራረቡም፣ ሶ ፕሪሳይስ አይደሉም። ለትሩ ቫልዩም ቅርበት የላቸውም፣ ሶ አኩሬት አይደሉም። ስለዚህ ናይደር ፕሪሳይስ ኖር አኩሬት እንላለን ብለን ኤግዛምፕሎችን አንስተን ስናይ ነበር። ኦኬ ዛሬ ደግሞ ሲግኒፊካንት ፊገር የሚለውን አብረን እናየዋለን። ሲግኒፊካንት ፊገርስ ምንድናቸው? እነዚህ ሲግኒፊካንት ፊገር ምንድናቸው? በምንስ ላይ ያሉ ዲፊኒሽናቸውንም አብረን የምናየው ይሆናል። ሶ ሲግኒፊካንት ፊገር their definition 1 ይህን ማወቅ ስላለባችሁ ነው። ዲጂት ናቸው። they are digits in a number that are known with certainty and important for conveying precision. ዲጂት ናቸው። ዲጂት ናቸው በቁጥር ውስጥ የሚገኙ ዲጂት እና የሚታወቁ ዲጂቶች ናቸው። የሚታወቁ ኖን ዊዝ ሰርቴን የሆኑ ማለት የሚታወቁ በቁጥሮች ውስጥ የሚገኙ ዲጂቶች ናቸው ማለት ነው። በቁጥር ውስጥ የሚገኙ የሚታወቁ ዲጂቶች ናቸው ሲግኒፊካንት ፊገርስ የሚባሉ እና እነዚህ ደግሞ በጣም የሚጠቅሙን በፕሪሲሽን ውስጥ ቁጥሮቹ ምን ያህል ይቀራረባሉ የሚለውን how much the measurements are close to one another የሚለውን ሜጀርመንቶቹ ምን ያህል ይቀራረባሉ የሚለውን ነው የምነግረው አይደል። ለምሳሌ ስናነሳ ነበር አይደል፣ ከላይ እዚህ ጋር ከተመለከታችሁ look at this ስለ ፕሪሲሽን እና አኩሬሲ ስናወራ በፖይንት በዴሲማል ፖይንት ብለን አንስተን ነበር አይደል። 90 ለምሳሌ 75.6 እያለን 143.7 እዚህ ዴሲማል ፖይንት ካለ ሲግኒፊካንት ፊገር አለ ማለት ነው። ስለዚህ በፕሪሲሽን እና በአኩሬሲ ሜጀርመንት ውስጥ በጣም ይጠቅሙናል። በቁጥር ውስጥ የሚገኙ የሚታወቁ ዲጂቶች እና ለፕሪሲሽን በቁጥሮች መካከል ያለውን ግንኙነት ለማወቅ የሚረዱ ሲግኒፊካንት ፊገርስ ይባላሉ። ዲጂት ናቸው። እኔ ነምበር ዳታር ነው ናቸው የሚታወቁ እና ሰርቴን የሆኑ
ለፕሪሲሽን ደግሞ በጣም አስፈላጊ የሆኑ ማለት ነው። ምክንያቱም እሱን ዲጂቱን አይተን ነው ይቀራረባሉ አይቀራረቡ የምንለው ማለት ነው። እና ቱ ኖው ነምበር ኦፍ ሲግኒፊካንት ፊገርስ በአንድ የተሰጠ ቁጥር ውስጥ ያ ቁጥር ምን ያህል ሲግኒፊካንት ፊገር አለው ደግሞ ያሉት የዲጂቶች ብዛትን ለማወቅ ሩሎች አሉ አይደል? ዲፍረንት ሩልስ that help us to know the number of significant figures in the number። ስለዚህ ምንድናቸው የሚለውን እነሱን አንድ በአንድ የምናይ ይሆናል። ሶ ሩሎቹን አንድ በአንድ እናያቸዋለን። ሶ ዲስ ሩልስ እነዚህ ሩሎቹ ደግሞ ለምንድነው የሚጠቅሙን? በአንድ የተሰጠ ቁጥር ውስጥ የሚገኘውን የሲግኒፊካንት ፊገር ብዛት ነው የሚነግሩን ማለት ነው። የዲጂት ብዛት ነው የሚነግሩን፣ የዲጂት ብዛት ግን ያ እነዚህ ዲጂት ግን ሰርቴን የሆኑት ሰርቴን የሆኑና ለፕሪሲሽን ደግሞ የሚጠቅሙን። ኦኬ ሶ ዊ መስት ኦልዌይስ ቢ ኬርፉል ኢን ሳይንቲፊክ ወርክ ቱ ራይት ዘ ፕሮፐር ነምበር ኦፍ ሲግኒፊካንት ፊገርስ። በሳይንሳዊ ፕሮሰስ ውስጥ በጣም ጥንቃቄ ማድረግ ያለብን ቁጥሮቹን በሲግኒፊካንት ፊገራቸው መጻፍ ላይ ነው። በጣም ጥንቃቄ ማድረግ አለብን። ቢኮዝ ጥንቃቄ ካላደረግነው ፕሪሲሽን እና አኪውሬሲ ኦር ሜጀርመንታችን ኢረር ያመጣል፣ ወይም ደግሞ ይሄ አንሰርቴኒቲ የሚል ያመጣል። ሶ ዊ ሃቭ ቱ ኬርፉል when we write a different measurement in a scientific process። በጣም መጠንቀቅ አለብን። in general it's fairly easy to determine how many significant figures a number has by using the following rules። በአንድ ቁጥር ውስጥ የሚገኘውን የሲግኒፊካንት ፊገር ብዛትን በሚከተለው በእነዚህ ሩሎችን አንድ ባንድ እያየን እንሄዳለን። ሩል 1 any digit that is not zero is significant። የትኛው ነን ዜሮ ማለት ነው። ኤኒ ነን ዜሮ ዜሮ ያልሆኑት ቁጥሮች ምንድን ናቸው? ሲግኒፊካንት ናቸው። ለምሳሌ እዚህ ጋር ኤኒ ዲጂት ዳት ኢዝ ኖት ዜሮ፣ የትኛውም ዲጂት ዜሮ ያልሆነ ዲጂት ከዴሲማል ፖይንት በፊትም ከዴሲማል ፖይንት በኋላም ማለት ነው። ሌዛን ዜሮ ሚሆን ግሬተር ዛን ዜሮ ሚሆን የትኛውም ከዴሲማል ፖይንት አሁን ለምሳሌ እዚህ ጋር ሌሴይ 0 ፖይንት ካለን ዲስ ፖይንት ለምሳሌ 0 8 8 4 6 ካለ 5 ካለ ለምሳሌ እቺኛው ዴሲማል ፖይንት ይባላል አይደል? ዴሲማል ፖይንት ዲፕ እንላታለን። ዴሲማል ፖይንት ሶ ከዴሲማል ፖይንት በፊትም በኋላም ለምሳሌ እዚህ ጋር 10 ካለን እነዚህ ነን ዜሮ የሆኑ ቁጥሮች ምንድናቸው? ሲግኒፊካንት ናቸው። ሲግኒፊካንት ናቸው ከዴሲማል ፖይንት በፊትም ከዴሲማል ፖይንት በኋላም ግን ዜሮ ያልሆኑ። ለምሳሌ እዚህ ጋር 845 ሴንቲሜትር የሚለው ስንት አለው? 3 ሲግኒፊካንት ፊገር አለው። ምክንያቱም 8 4 እና 5 ሶስቱም ነን ዜሮ ስለሆኑ ሲግኒፊካንት ፊገር እንላለን። ሩል 1 ይሄ ነው። ይሄ በዴሲማል ፖይንት የለውም፣ ኖርማል ነው። እዚህ ጋር ዴሲማል ፖይንት ካለው ለምሳሌ እዚህ ጋር 1.234። ስለዚህ አሁን ይሄ አራት ቁጥሮቹ ቅድም ነግሬያቸዋለሁ። ይሄ ዴሲማል ፖይንት ነው። ስለዚህ ከዴሲማል ፖይንት በፊትም ይሄ ማለት ነው በኋላም እነዚህ ነን ዜሮ የሆነ ሁሉም ይቆጠራል ነው። ስለዚህ 1 2 3 4 በአጠቃላይ ስንት አለው ማለት ነው? ስንት ዲጂት አለው? 4 ዲጂት ስላለው 4 ሲግኒፊካንት ፊገር እንላለን ማለት ነው። 4 ሲግኒፊካንት ፊገር አለው has 4 ሲግኒፊካንት ፊገር because these numbers are non zero ናቸው። non zero ዜሮ ያልሆኑ ናቸው ማለት ነው። ከዴሲማል ፖይንት በፊትም ከዴሲማል ፖይንት በኋላም ነን ዜሮ የሆኑ ቁጥሮች ምንድናቸው? ሲግኒፊካንት ናቸው። ነን ዜሮ this point is decimal point። ኦኬ ሌላ ሁለተኛ zeros between non zero digits are significant። ዜሮ between non zero ዜሮ በሁለት ከዴሲማል ፖይንት በፊትም ሆነ ከዴሲማል ፖይንት በኋላ በሁለት ዜሮ ያልሆኑ ቁጥሮች መካከል ከተገኘች or ካለች ሲግኒፊካንት ነች። ዜሮ between two non zero or any non zero numbers። ለምሳሌ ኤግዛምፕል እዚህ ጋር 6 0 6 ነው።
ታያችኋል 606 that means 6 ነን ዜሮ 6 ነን ዜሮ ዜሮ አለና ዜሮ ግን በሁለቱ መካከል ስለምትገኝ እቺ ሲግኒፊካንት ነች ማለት ትቆጠራለች። ሲግኒፊካንት ፊገር ነች በቁጥሮች መሃል ከተገኘች። ዜሮ በቁጥሮች መሃል ከተገኘች ሲግኒፊካንት ተደርጋ ስለምትቆጠር አሁን ስንት አለው ማለት ነው? 3 ሲግኒፊካንት ፊገር አለው ማለት ነው። 3 ሲግኒፊካንት ፊገር አለው ማለት ነው። ይሄ ኦኬ ፊገር ለምሳሌ እዚህ ጋር 40,501 ይሄኛውም ስንት አለ? 2 ዜሮ አለ። ሁለቱም ዜሮ በቁጥሮች መካከል ስለሚገኙ ዊ ካውንት እሺ ይቆጠራሉ። እዚህ ይቆጠራሉ። ስለዚህ ስንት አለው ማለት ነው? እዚህ ጋር 1 2 3 4 5 5 ሲግኒፊካንት ፊገር አለው ማለት ነው። ይሄ ቁጥር has 5 ሲግኒፊካንት ፊገር ምክንያቱም ዜሮቹ በቁጥሮች መካከል ስለሚገኙ ማለት ነው። ኦኬ ሶስተኛ zeros to the left of the first non-zero digit are not significant or ይሄንን ምናለን leading zero እንላቸዋለን። leading zero እንላቸዋለን። እነማን ናቸው? look at this picture ስለ ዜሮ ነው የሚያወራው። በደንብ እዚህ ጋር ይዩት። ዜሮ ከዴሲማል በፖይንት ከምን በፊት ከቁጥሮች ነን ዜሮ የሆነ ቁጥር በፊት የትኛውም ዜሮ ሊዲንግ ዜሮ ይባላል። ሊዲንግ ዜሮ እንላለን። that means this leading zero is to the left of the first non zero digit are not significant እነዚህ ሲግኒፊካንት አይደሉም። ይሄ not significant is not significant አንድ ዜሮ በቁጥር ከዚህ የተለየ ቁጥር መካከል ካልተገኘ ከበፊት ማለት ነው from አያችሁ from the left of the non zero ከnon zero የሆነ በስተግራ በኩል አለ ይሄ የሚገኝ ሊዲንግ ዜሮ ይባላል። ሊዲንግ ዜሮ so leading zeros are non significant figure ናቸው። they are non significant figure ናቸው። ቅድም ነግሬያቸዋለሁ። zero between numbers non zero numbers ይሄ ማለት ነው they are non zero digit ናቸው ማለት ነው። ዜሮ ይሄ ለምሳሌ ይሄ ዜሮ እና ይሄ ዜሮ ምንድናቸው? ሲግኒፊካንት ናቸው። በቁጥር ማለት ይገኛል። ይሄኛውም አፍተር ዴሲማል ፖይንት ከቁጥር ቀጥሎ ስለመጣ ይሄኛውም ዜሮ ይሄኛው ዜሮ ሁለቱም በቁጥር መሃል በስተመጨረሻ ላይ ያለው ሲግኒፊካንት ብለን እንጠራለን። ነገር ግን ከዜሮ የተለየ ቁጥር በፊት from left to the non-zero number ካለ it is not significant or leading zero እንባላለን። so leading zero okay so example እዚህ ላይ ለምሳሌ 0.0050830 አሁን ይሄ አይቆጠርም። እነዚህ ሶስቱ አይቆጠሩም ማለት ነው። እዚህ ጋር 1 2 3 4 5 አለው ማለት ነው። ለምሳሌ ይሄ 5 አለው ምክንያቱም ከ5 ጀምሮ ያለውን የሚቆጠረው እነዚህ ሁለቱ አይቆጠሩም። መጽሐፋችሁ ላይ ያለው ምንድነው ብለው 0. ሌላ ኤግዛምፕል 2 0.08 0.08 so this 0.08 እዚህ ጋር አያችሁ 0. እነዚህ ሁለቱ አይቆጠሩ ማለት ነው። ከቁጥር በፊት ናቸው። ከስሜን በፊት ስለመጡ እዚህ ጋር one significant figure ብለን እንጠራለን ማለት contains only one significant figure ብለን እንጠራለን። ሌላ እዚህ ጋር 0.1 2 3 4 አያችሁ ኤግዛምፕል 3 0.1 2 3 4 ከዛ 349 ስለዚህ እዚህ ጋር 349 ነን ዜሮ ነው። ከ349 በፊት ያለው ከ349 በፊት እነዚህ አራቱ አይቆጠሩም ማለት ነው። these zeros are እነዚህ አራቱ ምንድናቸው? ነን ሲግኒፊካንት ናቸው።
ናን ሲግኒፊካንት። ስለዚህ ስንት ነው ማለት ነው? ባለ ስንት ነው? እነዚህ ሶስቱ ይቆጠራሉ። ሶ ዲስ ነምበር ኢዝ 3 ሲግኒፊካንት ፊገር አለው ብለን እንጠራለን ማለት ነው። ሶ ሊዲንግ ዘ ሮስ ኦር ዘ ሮ ቱ ዘ ሌፍት ኦፍ ዘ ነን ዜሮ ነምበር ኢዝ ኖት ሲግኒፊካንት አይደለም ብለን እንጠራለን። ኦኬ አራተኛ if a number is greater than 1 then all zeros written to the right of the decimal point count as significant. ቁጥሩ ከአንድ በላይ ከሆነ እና በስተቀኝ በኩል የሚገኙ ዜሮዎቹ ሲግኒፊካንት ናቸው ነው የምለው። ለምሳሌ እዚህ ጋር ይዩት። እዚህ ጋር 2.0 ካለ this 2.0 is greater than 1 አይደል? ስለዚህ ይሄኛው ዜሮ ምንድነው ማለት ነው? ሲግኒፊካንት ነው ማለት ነው። ስለዚህ ስንት ሲግኒፊካንት አለው? 2 ሲግኒፊካንት ፊገር አለው ማለት ነው። has ይሄ ቁጥር ነግሬያቸዋለሁ ምንድነው? greater than 1 ነው። greater than 1 ነው። ስለዚህ ስንት አለው ማለት ነው? 2 ሲግኒፊካንት ፊገር አለው ማለት ነው። ምክንያቱም ይሄ ዜሮ ስለሚቆጠር የቁጥር ከአንድ በላይ ስለሆነ። ሉክ አት ሌላ ኤግዛምፕል 3.040 አያችሁ። አንደኛ ይሄ ዲስ ነምበር ኢዝ ግሬተር ዛን 1 ነው። ዲስ ነምበር ኢዝ ግሬተር ዛን 1 ከአንድ በላይ ነው። ኖት ኦንሊ ዳት ሁለት ዜሮች አሉ። አንደኛው ይሄ ዜሮ ቢትዊን ነምበር ነው። ይሄ ዜሮ ደግሞ ቱ ዘ ራይት ነው። እሺ ቱ ዘ ራይት ነው፣ በራይት በኩል ወይም ደግሞ በቀኝ በኩል ስለሚገኝ ስለዚህ ይሄኛው በአጠቃላይ ስንት አለው ማለት ነው? 1 2 3 4 ሲግኒፊካንት ፊገር አለው ማለት ነው። ሃዝ 4 ሲግኒፊካንት ፊገር። ምክንያቱም ይሄ ቁጥር ከአንድ በላይ ነው። ስለዚህ ችኛው ዜሮ ደግሞ በቁጥሮች መካከል ትገኛለች። በተጨማሪ ይሄ ዜሮ ደግሞ በስተቀኝ በኩል ስለሚገኝ አንድ ቁጥር ከአንድ በላይ ከሆነና ዜሮ ደግሞ በስተቀኝ በኩል የሚገኝ ከሆነ ያ ዜሮ ሲግኒፊካንት ነው ብለን እንጠራለን ማለት ነው። ይሄ 4 ሲግኒፊካንት ፊገር አሉት። እዚህ ጋርም በተጨማሪ 0.3 ከዛ ስንት ዜሮ አለ? 1 2 5 አለ አይደል? አሁን ሉክ አት ዲስ ይሄኛው አይቆጠርም፣ ምክንያቱም ከቁጥር በስተግራ በኩል ስለሚገኝ እሱ አይቆጠርም። ነገር ግን እነዚህ ሁለቱ ዜሮች ምንድን ናቸው? በቁጥሮች መካከል ስለሚገኙ 1 2 3 4 ይሄ 4 ሲግኒፊካንት ፊገር አሉ ብለን እንጠራለን ማለት ተማሪዎች። ኦኬ ይሄ ስለ ዜሮ ማለት ነው። ስለ ዜሮ ቢትዊን ነምበርስ ተማሪዎች፣ አሁን ዜሮ ከተነሳ 3 ነገር ይነሳል ማለት ነው። አንደኛ ዜሮ to the left of non zero to the left በስተቀኝ ነው በግራ በኩል የሚገኝ ዜሮ ከሆነ not significant። እሺ not significant to the left የምትገኝ ከሆነና ቁጥሩ ደግሞ ከአንድ በታች ከሆነ። ሁለተኛ ዜሮ ቢትዊን ከሆነች if there is between non zero number ከዜሮ የተለዩ ቁጥሮች መካከል የምትገኝ ከሆነ ምንድነች? ሲግኒፊካንት ነች ብለናል። ሶስተኛ ደግሞ ምንድነው? to the right ከሆነች ደግሞ ምንድነች? አሁንም ሲል ሲግኒፊካንት ነው ብለናል ማለት ነው። ኦኬ እዚህ ጋር ለምሳሌ እዚህ አያችሁ ዜሮ ቱ ዘ ራይት ነች። ቱ ዘ ራይት ማለት 2.0 አሁን ቱ ዘ ራይት ነች። ቺ ዜሮ ሲግኒፊካንት ነች። 0.2 ከሆነ ግን እችኛው ዜሮ ምንድነው? ቱ ዘ ሌፍት ነች። ቱ ዘ ሌፍት ስለዚህ ናት ሲግኒፊካንት። ቢትዊን ከሆነች ደግሞ እዚህ ጋር 0.305 ብለን እዚህ ጋር ዜሮ ቢትዊን ናን ዜሮ ነምበር 3 and 5 ሲግኒፊካንት። ቱ ዘ ሌፍት ናት ሲግኒፊካንት to the right significant between the numbers then zero numbers significant። ይሄ የዜሮ ፕሮፐርቲ ነው ማለት ነው።
Number 5. For a number that did not contain decimal point, the trailing zeros, trailing zeros ማለት that is zeros after the last non-zero digit may or may be significant ሊሆን ይችላል ላይሆንም ይችላል ነው። ቅድም አሳይቻችኋለሁ ካያችሁ ማለት ነው። ትሬሊንግ ዜሮ ማለት ይሄንን ነው። ይሄ ሊዲንግ ዜሮ ማለት መጀመሪያ ላይ ያለው ነው። ዜሮ ቢትዊን ዘ ነምበርስ እና 3 ዜሮ አለ አይደል? ሊዲንግ ዜሮ አለ። ዜሮ ቢትዊን ዘ ነን ዜሮ ነምበርስ እና መጨረሻ ላይ ያለችው ዜሮ መጨረሻ ላይ ያለችው ዜሮ ትሬሊንግ ዜሮስ ትባላለች። ትሬሊንግ ዜሮስ ዜሮ ኦን ዘ ላስት ዲጂት መጨረሻ ዲጂት ላይ ያለችው ዜሮ ትሬሊንግ። ይሄ ትሬሊንግ ምን ሊሆን ይችላል? ሲግኒፊካንት ሊሆን ይችላል፣ ሲግኒፊካንት ላይሆን ይችላል። ቤስድ ኦን እነሱን እንዴት እንለያለን ነው። ሉክ አት ዲስ ሊሆንም ላይሆንም ይችላል። 400 ሴንቲሜትር ሜይ ሃቭ ዋን ሲግኒፊካንት ፊገርስ ዲጂቱ 4 ቱ ሲግኒፊካንት ፊገርስ 40 ዳት ሚንስ ይሄንን 400 የሚለው ይሄ ለምሳሌ 400 ይሄንን 400 ነምበርን በተለያዩ መንገዶች መጻፍ እንችላለን አይደል? እንዴት አድርገን ወደዚህ ይሁት እንዲህ አድርገን መጻፍ እንችላለን። 4 times 10 the power of 2 ብለን መጻፍ እንችላለን። አያችሁ 10 the power of 2 ማለት 100 ነው። 4 times 100 ስንት ነው? 4 times 100 400 ነው። ስለዚህ ስንት አለው ማለት ነው? 4 ብቻ ስላለ እዚች ጋር 1 ሲግኒፊካንት ፊገር አለው ማለት ነው። ይሄ ደግሞ ምን ሊሆን ይችላል ተማሪዎች? 400 ይሄው 40 times 10 the power of 1 ብለን መጻፍ እንችላለን። 40 times 10 ስንት ነው? 400 ነው። እዚህ ጋር ታያችኋል ብዬ ተስፋ አደርጋለሁ። so this 40 ስንት ነው ማለት ነው? 2 significant figure ነው። 2 significant figure ነው። ስለዚህ ይሄ እነዚህ ቁጥሮች ይሄ ዜሮዎቹ ሲግኒፊካንትም እና ሲግኒፊካንትም ሊሆን ይችላል ነው። ይሄ ዜሮ ምን ይባላል ብያቸዋለሁ? እዚህ ጋር ትሬሊንግ ይባላል ብያቸዋለሁ። ትሬሊንግ እንለዋለን። በስተመጨረሻ ላይ ያለው ዜሮ ትሬሊንግ። ሲግኒፊካንት ፊገርም ሊሆን ይችላል ነው። እንዴት ነው ሲግኒፊካንት ፊገር ሊሆን የሚችለው? ወደዚህ ይሁት 4 ፖይንት ብለን 4.00 ታይምስ 10 the power of 2 ማለት እንችላለን። ይሁት 4.00 ታይምስ 10 the power of 2 ማለት እንችላለን። ታምስ እዚህ ጋር ቺኛው ዘው ትቆጠራለች። ይሄ ምክንያቱም ይሄ ቁጥር this number ይሄ 4.00 የሚለው ግሬተር ዛን 1 ነው። ስለዚህ ይሄ 0 ይቆጠራል ማለት ነው። ስለዚህ አሁን ስንት አለ ማለት ነው? 3 ነው። ስለዚህ ይሄ ቬግ ነው። ለዚህ ነው ሳይንቲፊክ ኖቴሽን የሚያስፈልገኝ። ከዚህ በታች እናየዋለን። ሳይንቲፊክ ኖቴሽን ቁጥሮችን በስርዓት በስንት ሲግኒፊካንት ፊገር እንዳላቸው ለማወቅ በሳይንቲፊክ በሳይንሳዊ መንገድ መጻፍ አለብን ነው። ሶ ዴሲማል ፖይንት ይሄ 0 ሊሆን ይችላል፣ ሊቆጠርም ላይቆጠርም ይችላል ነው። ሶ we cannot how know which is correct without more information by using አያችሁ እዚህ ጋር ሳይንቲፊክ ኖቴሽንን ተጠቅመን ነው የምንለየው እንጂ ይሄን አምቢጊቲ ማለት ይሄ ግልጽ ያልሆነ ቬግ የሆነ ነገር or ግልጽ ያልሆነ ነገርን ለመረዳት ወይም ለማወቅ ሳይንቲፊክ ሜተድ መጠቀም እንችላለን ነው። እዚህ ጋር ይታያችሁ አይደል? ይኸው 4 times 10 the power of 2 እዚህ ጋር 1 ሲግኒፊካንት ሆነ። 4 times 10 the power of 4.0 አድርገን እዚህ ጋር 4.0 እዚህ ጋር ፖይንት አለች 4.0 times 10 the power of minus እዚህ ጋር 2 አድርገን ሁለት አድርገን እዚህ ጋር ሁለት አድርገን በተጨማሪ ደግሞ 4.00 10 the power of 2 3 አድርገን ማለት ነው። ስለዚህ ያ ቁጥር የተጻፈበት መንገድ ምን ሊሆን ይችላል? ይጎዳዋል። ሲግኒፊካንት ፊገሩ ነምበሩን ሊቀንስም ሊጨምርም ይችላል ነው። ስለዚህ አሁን 3 አለው ብለን መገመት አንችልም ማለት ነው። አሁን 400 ብለን በየትኛው 400 ነው? ምክንያቱም 400 በዚህ 4 times 10 the power of 2 ሊሆን ይችላል። 4.0 times 10 the power of 2 ሊሆን ይችላል። 4.00 times 10 the power of 2 ሊሆን ይችላል። 3 ስለዚህ የትኛው 400 የሚለውን
ክሊር ግልጽ ስላልሆነ we have to ይህንን ambiguity reduce ለማድረግ just the number should be written in scientific notation ማለት ነው። በሳይንቲፊክ ኖቴሽን መንገድ መጻፍ አለበት ማለት ነው። ቁጥር እሱን ምንድነው ሳይንቲፊክ ኖቴሽን የሚለውን ከታች እናየዋለን ከዚህ ቀጥሎ። ሶ ሲግኒፊካንት ፊገር ይሄ ስለ ዜሮ ስለ ትሬሊንግ ዜሮ ሊሆንም ላይሆንም ይችላል የሚለውን ፖይንት ላይ ነው ያሳ ነው። ኦኬ አሁን ለምሳሌ አሁን 7000 የሚለውን በጣም በተለያዩ መንገዶች መጻፍ እንችላለን። አንደኛ ምን ሊሆን ይችላል? 7 times 10 the power of 0 አለ 3 አለ 3 ለዚህ እዚህ ጋር እቺን ብቻ ነው የምናየው አንድ ነው ማለት ነው። ወን ሲግኒፊካንት ፊገር ነው። ይሄኛው ራሱ 700 እንዴት መጻፍ እንችላለን? 7.0 times 10 the power of 3 ማለት ብለን መጻፍ እንችላለን። እዚህ ጋር 7.0 ስንት ሲግኒፊካንት ፊገር አለው? ሁለት አለው። 2 ሲግኒፊካንት ፊገር እንቀጥላለን። ይሄን ራሱ 7000 እንዴት መጻፍ እንችላለን? 7.00 times 10 the power of 3 ብለን መጻፍ እንችላለን። እዚህ ጋር ስንት ሆነ? 3 ሆነ። ሲግኒፊካንት ፊገር ሆነ። 7.000 times 10 the power of 3 ብለን መጻፍ እንችላለን። ስንት ሆነ ማለት ነው? እዚህ ጋር ደግሞ 4 ሆነ። ስለዚህ ambiguity ነው። so we have to write it is scientific notation scientific እንደዚህ አጻጻፎች እነዚህ እዚህ ላይ የምታዩት ሳይንቲፊክ ኖቴሽን ይባላሉ። ቁጥሮችን አሳጥረን የምንጽፍበት መንገድ ማለት ነው። ቁጥርን በጣም ትልቅ በጣም ትንሽ ቁጥርን አሳጥረን የምንጽፍበት መንገድ ሳይንቲፊክ ኖቴሽን ይባላል። ታች እናነሳለን። ሶ እንደዚህ አይነት ቁጥሮች በሳይንቲፊክ ቁጥር ካልተጻፉ በሳይንሳዊ መንገድ ኦር ሳይንቲፊክ ኖቴሽን ካልተጻፉ በቀር ምንድናቸው ማለት ነው? ግልጽ አይደሉም። ambiguity ያመጣሉ፣ ቬግ ያመጣሉ ማለት ነው። ስለዚህ ግልጽ እንዲሆኑ ምን እናደርጋለን? በእነዚህ መንገድ በሳይንሳዊ መንገድ መጻፍ ከጻፍን በኋላ መለየት እንችላለን ነው። ኦኬ ሌላ ኦፕሬሽን አሁን እዚች ጋር ማወቅ ያለባችሁ ይሄ ሲግኒፊካንት ፊገርን በምናባዛበት ወይ በምናካፍልበት ጊዜ ማወቅ ያለባችሁ ፖይንቶች እነዚህ ናቸው። አንደኛ በሚባዙበት ጊዜ ሁለት እና ከዛ በላይ ሆኖ ሲባዙ ኦር ሲካፈሉ when adding or subtracting look at this when adding or subtracting እንደምሮ ስንቀንስ round the answer to the least number of decimal place ትንሽ ዴሲማል ፕሌስ ወዳለው ነው ራውንድ የምናደርገው ማለት ነው። ራውንድ ሩል ደግሞ ታውቁታላችሁ። የምናጠጋጋው ትንሽ ዲጂት ወዳለው ነው የምናጠጋጋው። ስናባዛም ስናካፍልም whatever the four operations of significant figures when we just operate or perform any operation of the significant figures we have to write in the lowest or the least number of decimal places or ትንሽ ዲጂት or significant figure ባለው ነው መልሱን የምናስቀምጠው ማለት ነው። ለምሳሌ እዚህ ጋር ይሁት እዚህ ጋር እንደው እዚህ ጋር 1.457 ፕላስ 83.2 ብለ አሁን እዚህ ጋር ፖይንት ከፖይንት ጋር እዚህ 10 ቤት አንድ ቤት 10 ቤትን አንድ ላይ ካስቀመጠን በኋላ ይሁት 7 እዚህ ጋር ኦፍ ኮርስ 0 አለ 7 + 0 7 5 + 0 እዚህ ጋር ሁለቱ ይወርዳሉ። then 4 + 2 6 ፖይንት ቀጣ ይወርዳል። 1 + 3 4 8 you see አሁን ይሄ እዚህ ጋር እንደምታዩ ስንት ባለ ስንት ነው? 1 2 3 4 ይሄ 4 ሲግኒፊካንት ፊገር ነው። ይሄ ደግሞ 1 2 3 ሲግኒፊካንት ፊገር ነው ይሄ። ስለዚህ አሁን ከሁለቱ ማን ነው ትንሹ? ባለ 3 ነው። ስለዚህ መልሳችን በዚህ በ3 ሲግኒፊካንት ፊገር መቀመጥ አለበት ማለት ነው። ስለዚህ እንደምር ስንት መጣልን? this is our answer right አንሰራችን ነው ይሄ። ነገር ግን አንሰሩ ስንት አለው? 1 2 3 4 5 አለው።
ሶ ዊ ሃቭ ቱ ምንድን ራውንድ አድርገን በምን ማስቀመጥ አለብን? በዚህ 3 ማስቀመጥ አለብን። ምክንያቱም ካሉት ውስጥ ከሁለት ውስጥ ትንሽ ሲግኒፊካንት ፊገር ያለው ይሄ ነው 3 ማለት ነው። ስለዚህ መልሳችን በዚህ መቀመጥ አለበት። ሶ ይሄንን ራውንድ ስናደርግ ይሄ አይነካም 84 ቀጠን እንወስዳለን። ስለዚህ ይሄንን ወደ የሚፈለገው እዚህ ጋር ስንት ነው? 1 2 3። ስለዚህ 1 2 አለ ሶስተኛም ስለምንፈልግ አሁን ሶስተኛ ዲጂት በቀላሉ 5 አለ 5 ደግሞ ያ በራውንዲንግ ሩል ውስጥ 5 እና ከዛ በላይ ከሆነ ማጠጋጋት ይቻላል። ከ5 በታች ከሆነ ደግሞ ቁጥሩ ማይዘር እንወስዳለን የሚል ፕሪንሲፕል አለ ካስታውሳችሁ። ሶ 5 ወደዚህ ሲጠጋ 7 ይሆናል ማለት ነው። ወደዚህ ራውንድ ስናደርግ 5 ቱ ዲስ ራውንድ ስናደርግ 7 ይሆናል። ሶ 84.7 ኢዝ ዘ አንሰር ብለን እናስቀምጣለን። ይሄ ፕሪንሲፕል ቬሪ ኢምፖርታንት። ስለዚህ ስናባዛም ሲደመርም ሲካፈልም 4 ኦፕሬሽን በሚሰራበት ጊዜ መልሳችን መቀመጥ አለበት በትንሹ ሲግኒፊካንት ፊገር ነው ማለት ነው። ለምሳሌ ስንቀንስ እዚህ ጋር 0 ፖይንት እነዚህ ሁለቱ 00 አይቆጠሩም፣ ሊዲንግ ተብሎ ይባላሉ። ይሄ 3 6 7 3 ነው አይደል? 3 ሲግኒፊካንት ፊገር ነው። 3 ሲግኒፊካንት ፊገር ነው። 3 ሲግኒፊካንት ፊገር 3 ሲግኒፊካንት ፊገር አለው። ባለ 3 ሲግኒፊካንት ፊገር ነው። ይሄ ደግሞ እነዚህ ሊዲንግ ዜሮ ናቸው፣ ሶስቱም አይቆጠሩም። 1 2 3 4 4። ስለዚህ በስንት መልሳችን በዚህኛው 3 መቀመጥ አለበት ማለት ነው። ስለዚህ ስንቀንስ ስንት መጣል የታቁታለች እዚህ ጋር 0 እንደምርበታለን፣ 0 እንጨምርበታለን። ከዛ ተወዳደረን ስንቀንስ ይሄ ይመጣል 1 2 3 4 5 ሆነ። አንሰራችን 5 ሆነ እዚህ ጋር እንደምታዩት። ነገር ግን በስንት ነው? በዚህ ጋር 3 ነው መቀመጥ አለበት፣ ምክንያቱም ትንሹ እሱ ስለሆነ ማለት ነው። ሶ ምን እናደርጋለን? ወደ 3 ሲግኒፊካንት ፊገር ምን ራውንድ እናደርጋለን ማለት ነው። ስለዚህ 0.0 ይሄ አይቆጠርም። 1 2 3 እስከዚህ ብቻ ነው መሄድ አለበት እስከዚህ። ስለዚህ እስከዚህ ብቻ መሄድ ስላለበት ይህን ወደዚህ ራውንድ እናደርጋለን። 7ን ወደ 3 ራውንድ ስናደርግ 7 ደግሞ ከ5 በላይ ስለሆነ ይሄ 4 ይሆናል ማለት ነው። ሶ 0.0324 ኢዝ ዘ አንሰር። ስለዚህ ይሄ ህግ ለማባዛትም ለማካፈልም ይሰራል ነው። እዚህ ጋር እንደምታዩት እዚህ ጋር 4.36 ታይምስ 0.00013። አሁን እዚህ ጋር እንደምታዩት ስንት ሲግኒፊካንት ፊገር አለ ተማሪዎች? 1 2 3 አይደል? 3 ሲግኒፊካንት ፊገር አለ። እዚህ ጋር ደግሞ ስንት አለ? 2 ሲግኒፊካንት ፊገር አለ። 2 ሲግኒፊካንት ፊገር አለ። ስለዚህ መልሳችን በዚህ ነው መቀመጥ አለበት ማለት ነው። በዚህኛው ሲግኒፊካንት ፊገር መቀመጥ አለበት። ሶ ግን ስናባዛ ያገኘነው ስንት ነው? 0 ፖይንት እነዚህ አይቆጠሩም፣ ሊዲንግ ዜሮ ይባላሉ። 1 2 3 4 4 ሆነ። 4 ሲግኒፊካንት ፊገር ሆነ። ስለዚህ 4 ሲግኒፊካንት ፊገር በሚሆንበት ጊዜ ምን እናደርጋለን? ራውንድ እናደርጋለን ማለት ነው። ስለዚህ ወደ 2 መሆን አለበት። ስለዚህ 5 6 መሆን ስላለበት ችኛዋ 6ን ወደዚህ ራውንድ ስናደርግ 7 ትሆናለች። ሶ 0.0057 ኢዝ ዘ ኮሬክት አንሰር ማለት ነው። ለማካፈልም እንዲሁ ይሰራል። ሶ ዌን አዲንግ ኦር ሰብስትራክቲንግ ኦር መልቲፕላይንግ ኦር ዲቫይዲንግ we have to write or round the answer to the least number of decimal place. ትንሽ ዴሲማል ፕሌስ ወዳለው አጠጋግተን እናስቀምጣለን። ይሄ ፕሪንሲፕል የሰራ መጽሐፋችሁ ላይ ያለውም ኤግዛምፕል እሱን ነው የምለው። ኦኬ ኤግዛምፕል 2.5ን አብረን ከሰራን በኋላ ዛሬ ቪዲዮአችን እናጠቃልላለን። ኤግዛምፕል 2.5 ምንድነው? ሲግኒፊካንት ፊገር ነው። ኦኬ ዲተርማይን the number of significant figures in the following measurements. ምንድነው የምለው? 394 ሴንቲሜትር ነው። ሁላችሁም እንደምታውቁት እዚህ ጋር ሶስቱም ነን ዜሮ ናቸው። ስለዚህ ሶስቱም ይቆጠራሉ። ስንት አለው ማለት ነው? 3 ሲግኒፊካንት ፊገር አለው ማለት ነው። 3 ሲግኒፊካንት ፊገር አለው ማለት ነው። ሶስቱም ነን ዜሮ ናቸው ማለት all are numbers are ነን ዜሮ ናቸው። ነን ዜሮ ደግሞ ሲግኒፊካንት ናቸው ማለት ነው። ኦኬ ቢ
5.03 ግራም እዚህ ጋር አንድ አለ። ዲስ ዜሮ ቢትዊን ነን ዜሮ ስለሆነ ዜሮ በሁለት ዜሮ ያልሆኑ ቁጥሮች መካከል ከተገኘች ትቆጠራለች፣ ሲግኒፊካንት ነች። ሶ 1 2 3 ይሄኛውም ይሄ ዲስ ዜሮ ኢዝ ሲግኒፊካንት ቢካዝ ኢት ላይ ቢትዊን ቱ ነን ዜሮ ይሄ ዜሮ በሁለት ነን ዜሮ መካከል ስለሚገኝ በአምስትና በ3 ሴም ስንት አለው ማለት ነው? አጠቃላይ 3 ሲግኒፊካንት ፊገር አለው ማለት ነው። ሲ 0.714 ሴንቲሜትር እዚህ ጋር ዜሮ ሊዲንግ ነው። ይሄ ሊዲንግ ዜሮ ነው። ስለዚህ ናት ሲግኒፊካንት ይሄ አይቆጠርም። ነገር ግን 714 ይቆጠራል። እስቲ ለኛውም 3 ሲግኒፊካንት ፊገር ነው ማለት ነው። ሁሉም 3 የሆነ ነው። ኦኬ ዲ ላይ ያለው ምንድን ነው የምለው 0.052 ኪሎ ግራም። አሁን እዚህ ጋር እነዚህ ሁለቱም ሊዲንግ ናቸው አይደል? 0.0 እነዚህ ሁለቱ ዜሮች ምንድን ናቸው? ሊዲንግ ዜሮስ ይባላሉ። ስለዚህ ሊዲንግ ዜሮ ደግሞ ናት ሲግኒፊካንት። እሺ ናት ሲግኒፊካንት አይደሉም። ሲግኒፊካንት ስላልሆኑ አይቆጠሩም ማለት ነው። ናት ሲግኒፊካንት ናቸው። ሶ እዚህ ጋር ያለው ማለት ነው 5 እና 2 ብቻ ነው። 0.052 ነው። ሶ ስንት አለው ማለት ነው? 2 አለው ማለት ነው። 2 ሲግኒፊካንት ፊገር አለው ብለን እንገልጻለን። ኦኬ ይሄ በሳይንሳዊ መንገድ የተጻፈ ነው አይደል? ኢንሳይንቲፊክ ሜተድ የተጻፈ ቁጥር ነው። 2.720 ታይምስ 10 the power of 22 atoms ካለ የአተም ብዛቱን ያወራ ያለው እዚህ ጋር እንደምታዩት ላይ ሁሉም የሚቆጠሩ ናቸው። ምክንያቱም ይሄ ቁጥር ግሬተር ዛን ዜሮ ነው አይደል? ስለዚህ ይሄ ዜሮ ይቆጠራል። ይሄ ዜሮ ይቆጠራል። ሶ 1 2 3 4 ስለዚህ 4 ሲግኒፊካንት ፊገር አለው ብለን እንገልጻለን ማለት ነው። ኤፍ ላይ ያለው አምቢጊቲ ነው። ስለዚህ we have to write 3000 ሚሊሊትር የሚለው የትኛው 3000 የሚለውን መለየት አለብን። የትኛው እንደሆነ መለየት አለብን። ምክንያቱም ይሄ አምቢጊቲ ነው ያለው ማለት ነው። ሶ ይሄንን በተለያዩ መንገዶች መጻፍ እንችላለን። 3 times 10 the power of 3 ብለን መጻፍ እንችላለን። አንድ ነው እዚህ ጋር አንድ ነው ያለው። ሌላ እንዲህ መጻፍ እንችላለን። 3.0 times 10 the power of 3 ብለን መጻፍ እንችላለን። 3.00 times 10 the power of 3 ብለን መጻፍ እንችላለን። ሌላ 3.000 times 10 the power of 3 ብለን መጻፍ እንችላለን ማለት ነው። በጣም ብዙ መንገዶች ስላሉ አሁን እዚህ ጋር የሲግኒፊካንት ፊገሩ ይቀያየራል። እነዚህ ወይ ሳይንቲፊክ ሜተድ ይባላሉ ኦር ሳይንቲፊክ ኖቴሽን እንለዋለን። አሁን እዚህ ጋር አንድ ብቻ ነው፣ 1 ሲግኒፊካንት ነው። እዚህ ጋር ስንት አለ? ይሄ ቁጥር ከ3.0 ከአንድ በላይ ስለሆነ 0 ይቆጠራል። 2 ሲግኒፊካንት አለው። ይሄ ቁጥር 3.00 የሚለው ቁጥሩ በአጠቃላይ ከአንድ በላይ ስለሆነ 0 ይቆጠራል። 3 ያለው 3.0 3 ጊዜ አለ። ስለዚህ ይሄ ቁጥር ከአንድ በላይ ስለሆነ ይቆጠራል። ስለዚህ 4 ነው ማለት ነው። ስለዚህ ክሊር አይደለም። ክሊር ለመሆን the number should be written in the scientific notation መጻፍ አለበት የሚለውን ማወቅ አለባችሁ ማለት ነው። ኦኬ ሶ በዚህ ምሳሌ መሰረት ሁል ጊዜ እንዳትረሱ የዜሮ ፕሮፐርቲ እንዳትረሱ። ዜሮ ሊዲንግ ሊትሆን ትችላለች፣ ቢትዊን ሊትሆን ትችላለች። ዜሮ እሺ፣ ዜሮ ሊዲንግ ሊትሆን ትችላለች። ይሄ ዜሮ ቢትዊን ነን ዜሮ ሊትሆን ትችላለች እና ትሬሊንግ ልትሆን ትችላለች ማለት ነው። ይሄ ትሬሊንጉ ይቀያየራል። ናት ፊክስድ ሜይ ኦር ሜይ ናት
ምን ሲግኒፊካንት ፊገር ሊሆን ይችላል፣ ላይሆንም ይችላል ማለት ነው። ነገር ግን ሊዲንጉ is not እሺ not significant ዜሮ ብትዊን ናን ዜሮ ደግሞ ሁል ጊዜ always significant እንደሆነ መርሳት የለባችሁም። ሌላ ደግሞ in any operation ሁል ጊዜ በማካፈልም ሆነ በመደመርም በመቀነስም በማባዛትም in any operation your answer should be in ማለት in 4 operations ማለት ነው። አድ ስናደርግም አዲንግ ላይም ሰብስትራክሽን ላይም ጀስት ማልቲፕሊኬሽን ላይም እና የመጨረሻው ዲቪዥን ላይ your አንሰራችሁ በምን መቀመጥ አለበት ማለት ነው። your answer should be round or should be written in least significant figure ባለው ማለት ነው። least significant figure ባለው ማስቀመጥ መቻል አለባችሁ። ይሄ እነዚህ rules of significant figure ነው። significant figure ቅድም ነግራችኋለሁ is a digit ነው ብያችኋለሁ። digit in a number that is known ታዋቂና even ምን የሆነ which is ሰርቴን የሆነ known and certain እና በፕሪሲዥን ውስጥ ደግሞ ቁጥሮች ምን ያህል ይቀራረባሉ የሚለውን ለማወቅ የሚረዳን ነው ተባብለናል። በሚቀጥለው ቪዲዮአችን ስለ ሳይንቲፊክ ኖቴሽን እንዴት አድርገን ሳይንቲፊክ ኖቴሽን በጣም ትልቅ ቁጥርና ወር በጣም ትንሽ ቁጥር እንዴት አድርገን በሳይንሳዊ መንገድ እንጽፋለን የሚለውን እስከምናይ ድረስ ሰላም ሁኑ።